ምንድነው ታለቅሽ? በማርያም ከባድ ሁኔታ ውስጥ ነኝ። ካንተ ላጣህ ነው ከዚህ በኋላ። እኔ አላሳዝንሽም ግን ሀይሚ፣ እኔም እኮ ተጨነኩኝ። ምን ላድርገው? እንካ ከዚህ በኋላ እኔ ጋር ያስፈልጋል። መመለስ ስላለብኝ ነው። ይሄ ቀለበት እኔ ጋር ነው። ማይሆን ተስፋ እንዲሰጠኝ አልፈልግም። እንካ ለምንድን ነው የማሰማኝ? እኔ እኮ አንቺን ሀይሚ ማጣት አልፈልግም። ሀይሚ ምንም ነገር ልትሆን አትችልም። እንካ አላሳዝንህም? ስማኝ፣ አላሳዝንህም? እኔ በማይሆን ተስፋ ስኖር አላሳዝንህም? ስለምወድህ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። እየወደድኩ ነው የምለይህ። ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። አልካድኩኝም። መጥቼ አግኝቻታለሁኝ እዚህ ከና ሀይሚ ጋር ምናምን በጣም ከፍቶኝ የሆነ አልቀን ጠፍቼ ነበር እና እዚህ መጥቼ ነበር። በዛ አጋጣሚ ተገናኝተን ነበር። ሚና ቡራ ተገናኝተዋል። ዛሬም እያለቀሰች ነው ሀይሚ ማለት ነው። እንግዲህ ውሸት ነው እየተባለ ነው። እሱም ደግሞ ብሩኬ ደግሞ አው አግኝቻታለሁኝ፣ እኔ በደበረኝ ሰዓት አግኝቻታለሁ፣ እዛኔ ነው የተፈጠረ ነው እያለች ነው እንጂ እኔ ብቻ አላቅም አይዶን ነው ብለዋል ማለት ነው። እንግዲህ በጣም ያሳዝናል። ሀይሚ አይዞሽ፣ መቼም የምትለያዩ ልጆች አይደላችሁም እናንተ ማለት ነው። እና የምር በጣም ነው ያዘንኩት፣ በጣም ነው ያሳዘነችኝ ውድ ቤተሰቦቼ። እና ሀይሚ አይዞሽ አይዞሽ የኔ ቆንጆ አታልቅሺ፣ በርቺ፣ ጠንከር በይ፣ ጠንካራ ነሽ። እና እኔ አንዳንድ የሚያሳስበኝ ነገር ምንድነው ብሩኬ አግኝቻታለሁኝ፣ የመጣው ሰዓት አግኝቻት ነበር፣ እዛኔ እየተፈጠረ ነገር ነው ብላ አለች ስላለ ትንሽ ከበደኝ። ግን የልጁ አባት ተገኝቷል እያሉ ቅድም ያወሩ ነበረ። ብቻ አላሁ አለም እንግዲህ እንደዛ እየተወራ እንደዛ እያሉ አሁን ደግሞ አግኝቻት ነበረ ብሎ ሲያወራም ያው ከበደኝ። ሀይሚ ደግሞ በጣም ነው የምታሳዝነው። እንግዲህ ሀይሚ ከሌላ ሰው ጋር ልትሆን ነው ካሁን በኋላ። እኔ የወደድኩህ ነው የምለይህ፣ ምንም ማድረግ አልችልም። እንግዲህ እኔ ካንቺ መለየት አልፈልግም እያለ ሲላት ወድሻለሁ ሲላት እንግዲህ እኔ የወደድኩህ ነው የተለየሁክ ያለሁት እያለችው ነው። እንግዲህ አንተ ልጅ ካለ ልጁ ያንተ ከሆነ መሄድህ አይቀርም። ለምን ሀይሚ የፈለገ ብትወዳት የፈለገ ብታፈቅራት አንተ በደበረ ሰዓት እዛ መሄድ አልነበረብህ። እሷ በደበረ ሰዓት ወዴት ነው የምትሄደው? ስለዚህ እንደዛ ስለሆነ አንተ እንደዛ ማድረግ አልነበረብህም። እኔ ትንሽ የተጠራጠርኩት ተገናኝቻት ነበረ ያለውን ነገር ነው ትንሽ ያስከፋኝ። ግን ብሩኬና ሀይሚ መቼም ቢሆን አይለያዩ፣ የሚለያዩም ሰዎችም አይደሉም። ሲጀመር ቤተሰብዬ በጣም የሚዋደዱ የኔ ብላ የምታስበው እንቁ የሆነች ሴት ነች የምታስበው ብሩኬ ማለት ነው። እና ለዛ ስለሆነ ሀይሚዬ እባክሽን አታልቅሺ። ዛሬ ላይ ስታለቅስ የምር በጣም ነው የከፋኝ፣ በጣም ነው የሚደብረው። እና በዚህ ልክ እኛ የስንት ደረጃ ይደርሳሉ ብለን እንጠብቃለን፣ ግን እነሱ በዚህ ልክ አወረዱት። በጣም ያሳዝናል። እና ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው እዩት እባካችሁ። ለአላህ ብዬወዳችኋለሁኝ፣ አበረታቱኝ። እና እንዳያችሁት ከሆነ ዛሬም ሀይሚ እያለቀሰች ነው። የምር ፊቷ ሁላ ቅልት ብሎ አይኗ ቀልቶ ሁላ እያያችኋት ነው። በጣም ነው ያሳዘነችኝ። አሁንም ያለቀሰች ነው የምትገኘው ሀይሚ ማለት ነው። አንዱ ሲባል አንዱ ደስታ አንዱ ሀዘን ይሆንበታል እና በጣም ነው የምታሳዝነው። ብቻ አላቅም። እኔ በጣም ነው ያዘንኩት። ለምን ታዝኛለሽ? አትዘኝ፣ ይስተካከላል። እና ብሩኬም ደግሞ 50/50 ነው። በእርግጥ ብሩኬ አንዴ ብቻ ጊዜው ይድረስ እንጂ ያው የዲኤንኤ ምርመራ ምናምን ነገር ሊያረግ ፈልጎ ሊሆንም ይችላል እና እውነት አይደለም። እኛም እስከምትወልድ ድረስ ልጅቷ እኛ መቼም ቢሆን አናምንም፣ አንቺም አትመኝ። እንግዲህ እንዳያችሁት ከሆነም ቀለበቱ ሁላ አውጥታ ሰጥተዋለች። ቀለበቱን ያዝ ብላ እንግዲህ ሰጥተዋለች። እኔ አልቀበልም ሁላ እያላት ነበረ። በጣም ያሳዝናል የምር በዚህ ልክ በዚህ ደረጃ ቤተሰብ ድግሳቸው ሰርጋቸው ለሁለቱንም ሰርግ ይጠብቃል። ግን እነሱ እንደዚህ መለያየት በጣም ከባድ ነው። አብርሽ ቤተሰብም የሀይሚ ቤተሰቦችም
ያው አብርሽ ማለት ወንድሟ ነው። የብሩኬ ቤተሰብም ሁላቸውንም ተሰብስበው እንግዲህ ይጋባሉ ብለው እንዴት እንደሚወዷት ደግሞ ታውቃላችሁ፣ የሀይሚ የብሩዬ ቤተሰቦች ማለት ነው። እና ብሩኬ ደግሞ የሀይሚ ጋሽዬ ራሱ እንዴት እንደሚወደው እንዴት እንደሚያደርጉት እንዴት አማና እንደሰጠው ምናምን ነገር አይታችሁ ነበረና አሁን ደግሞ ብሩኬ የጋሽዬ አማና በላሁ እያለችው ላንትል ትለዋለችና ያንን ነገር ስላለ ያን ያክል ነበረ ቤት ውስጥ የሚወዷት የነበረው ማለት ነው። ከብሩኬ ወንድም ጋር ራሱ እንዴት እንደምትሆን እያት እስኪ ሀይሚን ማለት ነው። ከሁሉም ጋር ምስኪን ከሁሉም ጋር የምትግባባ ልጅ ነችና በጣም ነው ያዘንኩት። የምር በጣም ነው ያሳዘነችኝ። ባይዘዌ አይዞሽ ሀይሚ የኔ ቆንጆ ሁሉም ነገር ያልፋል እና አንድ ቀን የተከፋን አንድ ቀን ደግሞ እያዘንን ነው። ሁሉም ነገር በአንዴ አይሳካም እና ያፈቀርሽ ሁሉ ያፈቀርነው ሁሉ አናገባውም ያገባነ ሁሌም አንድ ላይ አይኖርም። ስለዚህ እንደዛ ስለሆነ መለያየት መዋደድም እንዳለ መጣመርም እንዳለ መለያየትም አለ የሚባል ነገር አለና ያንን ነገር አለ። ግን አሁን ላይ አንቺ እንደዛ አይነት ስሜት ቢኖርሽም የመለያየት ስሜት ቢኖርሽም ቤተሰብዬ ቢኖራትም እሷ መሄድ የለባትም። ማመን ውስጧ በእርግጥ ልታምን ትችላለች። ግን የሩታና የአብርሽን ጉዳይ አይታለች የውሸት እንደሆነ ውሸት ነው ይሄንን ነገር ምናምን ነገር እያወሩ ሁላ ነበረ አብርሽና ሩታ ላይ ማለት ነው። እንግዲህ መቅደስ የምትባለው ልጅ መጥታ እየበጠበጠች ሁላ ነበረ። ግን ዛሬ እንግዲህ የነ ሀይሚ እጣ ደርሶ ወደዛ ሄዳለች ማለት ነው። ግን ይሄ ነገር ጥሩ እጣ ሳይሆን መጥፎ እጣ ነውና ህይወታቸው ለማበላሸት ሊሆንም ይችላል። አሁን ላይ ሩታና አብርሽ ያሉበትን ሁኔታ ታውቃላችሁ። በዚህ ሰሞን ደግሞ በጣም አሪፍ ሁኔታ ላይ ነው ያሉት ማለት ነው። እና እነ ሀይሚ ደግሞ ይሄንን ነገር እነሱ ላይ ሊፈጠር ስለሚችል ወይም ደግሞ የነዛሃን ጠላቶች ሴራ ሊሆን ስለሚችል ሀይሚዬ የኔ ቆንጆ ባታምናቸውና ሰዎችን ቦታ ባሰጥ። በእርግጥ አንድ ሰው ሲጎዳ የኔ ነው ብላ እንትን ብላ ሲጎዳ በጣም ከባድ ነው በሷ የመጣ እና ያንን ነገር ደግሞ ህሊናም ስለማይፈቅድላት ግን ውሸት ነው። አሁንም ቢሆን ውሸት ነው። አባቱ ተገኝተዋል ተብሏል። ስለዚህ አባቱ ብሩኬ ሳይሆን ያኛው አሁን የመጣው ልጅ ነው ማለት ነው። ስለዚህ እባካችሁን ሀይሚን እንዳታለቅስብኝ የኔ ቆንጆ። አንቺ ስታለቅሽ አይደለም የሚያምርብሽ፣ ስታለቅሽ ሳይሆን ስትደሰቺ ስትስቂ ነው የሚያምርብሽ። የኔ ቆንጆ ማለት ነው የኔ ውድ የኔ ልዕልት። እስኪ ሀይሚዬን አይዞሽ በርቺ በሏት፣ አበረታቷት። እስኪ የኔ እንቁ ቤተሰቦቼ፣ የሀይሚዬና የቡራይ ቤተሰቦቼ እኔን ለምንድን ነው ማታበረታቱኝ? የምር ይከፋኛል። እስኪ አበረታቱኝ። እስኪ ኮሜንት ላይ ኮሜንት ጻፉልኝ። ቪዲዮን እስከ መጨረሻው እዩልኝ የኔ እንቁ ቤተሰቦቼ።